ሩታ አብርሃምን ዘብጥያ አወርድሃለሁ ከዚህ በኋላ ማንም የሚያስቆመኝ አይኖርም አለችው። የሩታ የህግ አካላት ዘመዶቿ በዚህ ጉዳይ ላይ አወሩበት። ሰላማችሁ በያላችሁበት ይብዛልኝ የተወደዳችሁ ቤተሰቦቼ እንደምን አላችሁ? ላይክ ሼር እና ሰብስክራይብ እንድታደርጉ አደራ እያልኩኝ ወደ ዛሬው ቪዲዮ ወስዳችኋለሁ። አብርሽ እንግዲህ ሩታን እዚህ ወረቀት ላይ አልፈርምም ሲላት ይሄ ለሶስተኛ ጊዜው ነው። የሚያሳዝነው እንግዲህ አብርሽ የሚገኝበት ሁኔታ ወይም ደግሞ ሩታ ደጋግማ የምትይዘው ሁኔታ አልፈርምምም ሆነ እሷን ቀና ብሎ ለማውራት የሚያሳፍር ሁኔታ ውስጥ መገኘቱ ነው። ሆኖም ከሄርሜላ ጋር ደጋግሞ ቢያዝም በየሶሻል ሚዲያ አንድ ላይ ሆነው የሚለቋቸው ቅጥ ያጡ ፎቶዎቹ ያላሳፈሩት አብርሽ ዛሬም ደረቱን ገትሮ አልፈርምም እያለ ነው። ሩታም ወንድሞቿንና ጓደኞቿን ሰብስባ ሌሎች ሰዎችንም ልካ በተደጋጋሚ የፍቺ ወረቀቱን እንዲፈርምላት ብታስጠይቀውም አንዱን ጥሎ አንዱን አንጠልጥሎ የሆነበት አብርሽ ምላሹ እዚህ ግባ የማይባል ስለሆነባት ነው ይህንን ውሳኔ ለመወሰን የተገደደችው። እስከ ዛሬ ዝም ያልኩት ወንድምህንና አባት ጋሽዬ አባቴ ናቸውና እነሱን አክብሬ ነው። ከዚህ በኋላ ግን የሚጠይቅክ የህግ አካል ይኖራል። አቅሜ ምን ያህል እና እስከ ምን ድረስ መሄድም እንደምችል ታውቃለክ። ዘብጥያ እንድትወርድና አየር እንዲናፍቅ ካላደረኩኝ እኔ ሩታ አይደለሁም እንዳለችው የህግ አካላት ዘመዶቿ ጋር እያወራች እንደሆነ ሰምተናል። አብርሽን ይህ ጉዳይ በህግ በሁለት መልኩ ያስጠይቀዋል የተባለ ሲሆን ከዚህም ውስጥ አንደኛው ትዳር ላይ ትዳር መደረብ ወይም ደግሞ ባለ ትዳር ወይም የልጅ አባት ሆኖ ሳለ ከሄርሜላ ጋር በሚያደርጋቸው በእያንዳንዱ ነገሮች ሊጠየቅ ይችላል ሲባል፣ ሌላው ደግሞ በህግ የተሰጠውን የፍቺ ወረቀት በዚህ ልክ ማጉላላቱ ጥፋት ነው ተብሏል። እንግዲህ ውሳኔ ሊወሰን አለመቻሉና እስከዛሬ ድረስ መወዛገቡ አብርሽን ዋጋ እንደሚያስከፍለውና ሊያሳስረውም መሆኑ ጋሽዬን እጅግ ቅር አሰኝቷቸዋል። ጋሽዬ ሩታን ይዘው ብዙ ጊዜ የጠየቋት የለመኗት ቢሆንም ልቧም ለይቅርታ ሊመለስ ያልቻለው አብርሽ በየጊዜው በየሶሻል ሚዲያው ከሄርሜላ ጋር በተደጋጋሚ በሚለቃቸው ነገሮችና በሚደርሷት አሳዛኝ ወሬዎች ምክንያት በተደጋጋሚ ትዕግስቷን ሊረዳ ባለመቻሉ ልቧ እንዲደነድንና የውሳኔ ሰው እንድትሆን አድርጓታል። ከዚህ በኋላስ የእነዚህ ጥንዶች ሁኔታ ከምን ሊደርስ ይሆን? እውነት ሩታ የልጇን አባት ለማሳሰር ትደፍራለች ወይስ ደግሞ አብርሽ በሀሳቧ ተስማምቶ ወረቀቱን ይፈርም ይሆን? ሩታን እንዳየናት ከሆነ ገና ከአራስ ቤት መነሳቷ ነው። ሰውነቷ ባልጠነከረበት ሁኔታ የፍቺ ወረቀት ይዛ እንድትሯሯጥ ያስገደዳት የአብርሽ የማይሆን ስራ ቢሆንም ጉዳያቸው ሁሉ ሶሻል ሚዲያ ላይ ነውና ነገ የወለዱት ልጅ አድጎ ስለ ቤተሰቦቹ ይህንን ሁሉ ቪዲዮ ይህንን ሁሉ ግርግር ሲያይ ምን ሊሰማው እንደሚችል ማሰብ አይከብድምና በሚያደርጉት ነገሮች ሁሉ ላይ ነጋቸውን ያስቡ ሲሉ ወዳጆቻቸው መክረዋል። ሩታ እንግዲህ ከዚህ በኋላ በፍጹም ወደኋላ እንደማትመለስ እርግጠኛ የሆነው አብርሃምን ስለማሳሰር በድፍረት ስታወራና ከዘመዶቿ ጋርም ስትመክር ስለሰማናት ነው። ሌላው ነገር ደግሞ አብርሽ እስካሁን ድረስ ግን ሩታን ነው የሚወዳት የሚሉ አሉ። ምክንያቱም ደግሞ ኩራት እና እልህ ይዞት የሰራውም ስራ አሳፍሮት ይቅርታ መጠየቅም ከዚህ ሁላ ግርግር በኋላ አፍሮ ነው እንጂ በእያንዳንዱ ንግግራቸው ውስጥ በትንሹም ቢሆን መለያየቱን እንደማይፈልገው አሳይቷል። በማታውም ቪዲዮ ላይ ተመልክታችሁ ከሆነ እሷ ተናዳ ስለ ፍቺ ስትናገር ስትናደጂ ታምሪያለሽ የሚል የማይጠበቅ ምላሽ ሲሰጥ ነበር። ሆኖም ፍቻቸውን ባይፈልገውም በሚያደርጋቸው ተደጋጋሚ ድርጊቶች የሩታን ልብ ሰብሯታልና ይቅር አትለውም ያሉም አሉ። ሩታና አብርሽ ተብሎ ስማቸው በጋራ መጠራቱም
ከጥቂት ጊዜያት በኋላ ዘበት ይሆናል ብለዋል። የፍቅር ሰው እየተባለ ይጠራ የነበረው አብርሽ ትዳሩ በዚህ አይነት መልኩ ማብቃቱ እጅግ የሚያሳዝን ነው። እንግዲህ የዛሬው ቪዲዮዬ ይህንን ይመስል ነበር። በቀጣይ አዳዲስ ወሬዎችን ይዤላችሁ እመጣለሁ። ሰላም ቆዩ።